እና አረጋግጥላት አይነልሽ አይ አልችልም አባዬ ማለት እስከ ዛሬ ቀለል ያሉ ነገሮችን እያደረኩ ለማስመሰል ሞክሬያለሁ አሁን ግን የምትፈልገውን ነገር ለማድረግ አልችልም ምንድነው የኔልሽ ምን አድርግ ብትል ነው ይሄን ያህል ከበደ ኤዱን እንደተውኳትና ከሷ ጋር ብቻ መሆኔን ማረጋገጥ ትፈልጋለች ጭራሽ አዎ አባዬ እኔም ቢሆን ያንን ማድረግ አልችልም ኤዱን ቢሆን እኮ እስከ ዛሬ ስለምትወደኝ ነው የታገሰች ስለዚህ ከዚህ በላይ ልቧን ማክሰል አልፈልግም ኤዱን በጣም ነው ማፈቅራት አባዬ ልክ ነህ የኔልሽ ፍቅር መስዋዕት ማድረግ የለብህ አንድ ነገር ግን ማድረግ አለብን መቼም ለተመስገን እስካሁን ካልነገረችው ከዚህም በኋላ አትነግረውም አይደል አትጨነቅ የኔልሽ ሰላም ወደ ቻናል ቤተሰቦቼ አስቱኒ ዛሬ ደግሞ በሌላ ቪዲዮ መጥተናል። ተወዳጅ ድራማ ምን ተፈጠረ የሚለውን አባዬ ካሌብን ከቤት ወጣ ብሎ ከቤት አስወጣ። አባዬ ይሄ ቤት እኮ ነው ልጄ ነው ዝምበል ትሁትም ልጄ ነች። ለዚህ እሷን ከቤት ማውጣት አልነበረብም። እንዴ ብድፍር ነው እኔ በሌለውበት ትሁትን ከቤት የምታስወጣ ብሎ አባዬ ካሌብን ተቆጣው። እሺ በቃ እወጣለሁ ብሎ አባዬ እባክህ ተረጋጋ ልጄ እንዳለኝ አውቆ ነው እንደውም ከተመስገን እንዳለኝ ስለዛ ነው የተናደደብኝና አባዬ እባክህ ቅረት አድርግለት እያለች ነበር ትሁት። ነገር ግን አይሆንም ውጣ ከዚህ ብሎ አባዬ ካሌብን ከቤት አስወጣ። ካሌብ እጅግ በጣም ተናዶ ወጣ ከቤት ማለት ነው። ከቤት እንደወጣ በጣም እጅግ ሲናደድ ነበር። ምክንያቱም የተፈጠረው ነገር ትሁትን ከቤት እንዳስወጣ ደብቀው ነበር። ነገር ግን ከቤት እንዲወጣ ተገደደው ማለት ነው። ስለዚህ አሁን ውጣ ከዚህ ብሎ አስወጣ። እሺ እንደዛ ከሆነ ጥሩ አባዬ እንግዲህ ከኔ እሷን ከመረጥክ ብሎ ጥሎ ይወጣል። ትሁት ግን በጣም ፈርታና ስትጨነቅ ነበረ። ምክንያቱም ካሌብ በማውጣቷ ደስተኛ አይደለችም። ምክንያቱም ካሌብ ስህተት ሰርቷል። በእርግጥ ትሁት ከቤት መባረር አልነበረበትም። ነገር ግን ሆኗል። ተመስገን ጤናን እገልሻለሁ ከኔ ጋር ማሳበጥሽን ካላቆምሽ ብሎ አንቋት እያስጨነቃት ነበር። ልቀቀኝ እያለችው ከዛ ትሰሚኛለሽ ድጋሚ ከኔ ጋር ስትሳፈጭ ባይሽ ሲታርጌ ነው የምገልሽ ብሎ አይ ድጋሚ እኔን ስታናግረኝ ጥንቃቄ እንድታረጊ ይፈልጋል ብሎ ወረውራታል መሬት ላይ። ቆይ እብድና ደገል ላይ ነበር እኮ ትሰማኛለህ? ካሁን በኋላ ከአንተ ጋር ምንም ነገር መስራት አልፈልግም ስለዚህ አይደለም ብላ ጨዋችባት። ከዛ ድሮስ እኔ አንቺ ልትረጂኝ አልፈልግሽም እኔ ብላታል። ታውቃለህ አንድ ቀን አስፈልጋለሁ እያች እኔ ራሱ አንድ ቀን አስፈልግሻለሁ አንቺን እያላት ነበር። ነገር ግን በጭራሽ ምንም ነገር ልታረገኝ አትችልም። አሁን ሂድልኝ ትሁት። ስለ ትሁት የምትነግረኝ ነገር ምንድን ነው? ትሁት ከካሌብ ፍቅር ይዟታል እያለች ስታወራው ነበር እና ልትነግረው ፈልጋ ግን መናገር አልቻለችም። ከትሁት ልጅ አለ ብላ ልትናገር ነበር። አባዬ በጣም ጨንቆኛል እያለች ትሁት ስታወራ ነበር። ልጄ አታስቢ ሁሉ ነገር ይስተካከላል ካሌብ ደግሞ ለስራው መቅጣት አለበት እያላት ነበር። አባዬ ካሌብን ግን ከቤት ማስወጣት አልነበረብህም እያለችው ነበር። ተመስገን ይህንን ነገር ካወቀ በጣም ከባድ ነው የሚሆነው። ግን የምትነግረው ይመስላል ቲና አባዬ እያለችው ነበር። ብትነግረው ባትነግረው ምንም ችግር የለውም ሀሳብ አይግባሽ እያለችበት ቲና በጣም ተናዳ ነበር። እና የተናደደችበት ተመስገን ካሁን በኋላ አብረን ልሰራ አልፈልግም ብላ ትጣላለች። እሱ እንደማስፈልግሽ እኔ እርግጠኛ ነኝ እናም ድጋሜ አጠገቤ እንዳላይሽ ብሎ ያባራታል ማለት ነው። ነገር ግን ተመስገን እንደማስፈልግ እኔ እርግጠኛ ነኝ ትሰሚኛለሽ እኔ የምፈልገው ነገር ትሁት ወደደችም አልወደደችም ትሁት የኔና የኔ ብቻ ነው። ስለዚህ አንቺ ሀሳብ ይግባሽ እያላት ነበር። ልክንስ አንድ ነገር ነገርሽ ካሌብ አንቺን በጭራሽ አይፈልግሽም ካሁን በኋላ ስለዚህ ብጤሽ የምትፈልጊ ይሻልሻል እያላት ነበር። ካሌብ እንዳጋጣሚ መጠጥ ቤት ውስጥ ሆኖ ዳኒ አግኝቶ ከሱ ጋር ብቻዬን መሆን ፈልጋለሁ ዳኒ ሄልኝ እያለው ነበር። እኮ ሁሌ የምንገኝበት መጠጥ ቤት ነው ስለዚህ የት ልሄድ እችላለሁ እያለው ነበር። ቢሆንም ግን እንድትሄድ እፈልጋለሁ እያለው ነበር። ካሌብ ልትረጋጋ ትችላለህ ቲና ምክንያት ትሁት ምክንያት ይኖራታል ያልነገረችበት ምክንያት። ስለዚህ አሁን ሁላችንም አውቃችኋል እኔ ብቻ ነኝ አላወቅኩት አባዬም አንተም ጨመር። ስለዚህ ለምን
አሁን ካንተ ጋር መዳረቅ አልፈልግም ሄድልኝ ብሎ እያመነጠጠ ዳኒን ካጠገቡ ለማራቅ እየሞከረ ነበር። ካሌብ እጅግ በጣም ተናዶ መጠጥ እየጠጣ ነበር። ካሌብ እባክህ ወደ ራስ ተመለስ እያለው ነበር። ነገር ግን በጭራሽ ሊሆን አልቻለም ማለት ነው። እና እየጠየቀ ቢሆንም ምንም ነገር መልስ አይሰጥም። አሁን ብቻዬን መሆን እፈልጋለሁ ሄድልኝ ብሎ ያባራል ማለት ነው። ነገር ግን ዳኒ የተፈጠረውን ላስረዳ እየሞከረ ነበር። ከምንድን ነው የምታስረዳኝ? ትሁት በጣም ተጨንቃለች፣ በጣም ፈርታ ነበር። ስለዚህ ተመስገን ደግሞ ምን ያህል እንደምጓዝ ለዛ ነው እያለ ነበር። ግን ካሌብ በጭራሽ መስማት አልፈልግም ነበር። ትሁት ታውቃለህ የተፈጠረ ነገር አለ እንዴት ብላ እየጠየቀችው ነበር። ምንም የለም አታስቢ ደህና ነኝ እያለችው ነበር። የተፈጠረ ነገር ምንም የለም እያለች ስታወራት ነበር። ቲና እጅግ በጣም ተናዳዳኒ አገኘችው። ተመስገን እንኳን በኋላ ላምነው አልችለውም እያለች ቆይ ምን አደረገች ብሎ ስጠይቃት ጭራሽ እኮ ሊገለኝ ነበረ ብላ እየነገረችው ነበር። እናም እዛ ቤት የምትሄድበት ማስረጃ ለመሰብሰብ መሆኑን አውቃለሁ። ነገር ግን ከአሁን በኋላ ከኔ ጋር ብቻ እንድትሆን ነው የምፈልገው እያለችው ነበር። እሱ ደግሞ ምን ማለት ነው ስለው ከኤደን ጋር እንድትለያይ ይፈልጋሉ። ኤደን አጠገብህ ላይ አልፈልግም አለችው ማለት ነው። እና እሱ ሊሆን አይችልም ቆይ ስለምንድን ነው የምታወሪኝ ምናምን ብሎ እየጠየቃት አዎ ኤደን ከአሁን በኋላ አጠገብህ ላይ አልፈልግም በቃ ከአባዬም ጋር መረጃ ለመቀበል ከሆነ እሱን እሺ፣ ነገር ግን ኤደንን አጠገብህ ላይ አልፈልግም እያለችው ነበር። ውርሱን እኔ እናንተ ብቻ ነው መካፈል ያለብን እያለችው ነበር። ቲና ኤደን ከትሁት ጋር እያወራች ነበር። ኤደን ሽማግሌ ይልካል ብዬ ስጠብቅ ጭራሽ ቲና ወደ ቤት አስገብቷታል እና ግራ ገብቶኛል ትሁት እያለች ከትሁት ጋር እያወራችው ነበር ማለት ነው። ትሁት ተረጋጊ፣ ሁሉ ነገር ይስተካከላል እያለች ስትነግረው ነበር። ነገር ግን ግራ እንደተጋባች እያወራቻት ነበር። ትሁትም ጥሩ ስሜት እንዳልነበረው ካሌብ ልጅ እንዳለ አውቆ ተናዶብኛል እጅግ በጣም እያለችው ነበር። ምን ተፈጥሮ ነው ብላ ስጠይቀው እኔ ልጅ እንዳለኝ ከተመስገን ልጅ እንዳለኝ አወቀ፣ በዛ የተነሳ ተናዶብኛል እያለች ነበር። እንግዲህ ተመስገን በድጋሚ ቲናን ቀጥሮ ቆይ ለምንድነው የቀጠርከኝ ለምንድነው የፈለገኝ ብላ ስጠይቀው ነበር። ነገር ግን አባዬ ካሌብ እኮ ወጥቶ ቀርቷል እስካሁን እያለ ነበር። ዳኒ ከአባዬ ጋር እያወራ ነበር። ቲና በጣም አደገኛ እየሆነች ነው። ስለዚህ አሁን የጠየቀችን ነገር ከዚህ በላይ መሄድ መጓዝ አልችልም። አባዬ አሁን የፈለገችው ነገር ማድረግ አልችልም እያለ ቆይ ምንድነው የፈለገች? ከትሁት እንድርቅና ትሁትን እንድትሆን ነገረች። እኔ ደግሞ ትሁትን ድጋሜ ልቧ እንድሰብራት ወይ ላሳዝናት በጭራሽ አልፈልግም አባዬ። ስለዚህ ከሷ ጋር ያለን መስራትን ማቆም አለብን እያለው ነበር። እና ተመስገን እኔ ወንድ ነኝ ጀግና ነኝ እያለች ስንጓረር ነበር። እንደውም ቆይ ምን ተገኝቶ ነው ምን ተፈጥሮ ነው ምንም ነገር ማድረግ አልችልም ብልሽ ነበር አይደለም አሁን ብያለሁ እያለችው እንግዲህ እሱ የስጎረረበት ምክንያት ካሌብን አጉቷት ስለነበረ ነው ማለት ነው። ልዳንና ኤደን አንድ እያረጉ ነበር እና እንደምወዳት እየነገራት እንደ ውሻ ጮልኝ አላለች አላለመሰው ከዛ ታክሮና በጨረሻ እንግዲህ ታግብኛለሽ የሚል ጥያቄ ደስ የሚል አቀባበል ታግብኛለሽ ብሎ ይጠይቃታል። ከዛ እሷም እሺ ብላ ጥያቄውን ትቀበላለች። እጅግ በጣም ደስ ብሏት ነበረ ማለት ነው አይደል? እንግዲህ ታግብኛለሽ ብሎ ጠይቋት እሺ ብላ ተስማምታለች ማለት ነው። ቲና እንድላይ እፈልጋለሁ እላታል ትላለች። እሱ ቀለበት አድርጎ እርፍ ጥሩ አደረገ። አሁን ስህተት አልሰራም ማለት ነው። እንደ ማንኛውም ሰው ታገቢኛለሽ የሚል ጥያቄ እንድጠይቅሽ እፈልጋለሁ እያላት ነበር። ከዛ ተንበርክኮ ሄዱ ታገቢኛለሽ ብሎ ጠይቃት። እሷም በደስታ ፍንድቅቅ ብላ አዎ አገባለሁ አንድ አይደለም ሺህ አገባለሁ እያለችው ጥያቄውን ትቀበላለች። እሱም እጅግ በጣም ደስ ይለዋል ማለት ነው።
እንግዲህ ወደ ተመልካዮች ታገኛለች ጥያቄውን ተቀብላለች። እንግዲህ ኮንግራቹሌሽን ብለንን ዳኒ በመጨረሻ መስመር እያዘ እንግዲህ ኤደንን ድጋሚ እንደሚያስከፋት እርግጠኛ ነኝ ማለት ነው። ኤደንም ደስ ብሏት እያቀፈችው ነበረ ማለት ነው። እንግዲህ ደስ የሚላት ጥያቄ ነው። ነገር ግን ቲና ምን ታርገውን ይህንን ሰማ እጅግ ከባድ ነው የሚሆነው ማለት ነው። ትሁት አባዬ ጋር ቡና እየጠጣች ነበረ። ግን አባዬ ካሌብ እኮ በዛው ቀረ፣ ምን ተፈጥሮ እያለችው ስታስብና ስትጨነቅ ነበር። ልጄ ምንም አይፈጠርም አታስቢ እያላት ነበር። አባዬ እሺ ተስፋ አደርጋለሁ፣ ግን ምን ማድረግ እንችላለን እያለችው ስታወራ ነበር። አትፍሪ ትሁት፣ ካሌብ ይመለሳል፣ አትጨነቂ እያለ ስነግራት ነበር። አባዬ ካሌብ እኮ ነገር ስለነገረችው ነው የተጨነቀ እያለ ካሌብን ፍለጋ ጎንበስ ቀና እያሉ ነበር። እሷም ውጭውን እያየች ካሌብን እያየችው ነበር። በዛም ካሌብን ነው የሚታየው። ካሌብ ግን የት እንዳለ አይታወቅም። እሱን እንግዲህ ተመስገን አግቶት ነበር። ስልኩን ብትደውልለትም ስልኩንም አያነሳም። ትሁት በጣም ተጨነቀች የት እንደገባ። እንግዲህ ተመስገን ደግሞ ስደረው የጨሰም እንግዲህ ተመስገን ካሌብን አግቶታል ማለት ነው። ነገር ግን የት ሄደ ብሎ አባዬን ትሁትን እጅግ በጣም እየተጨነቁ ሳስቡ ነበረ ማለት ነው። ምን እንደተፈጠረ ማወቅ አልቻለም። አባዬም ግራ ገባ። አባዬ ለፖሊስ እናመልክት እንዴ? አይ ወጣት እኮ ነው ማመልከት አንችልም፣ 24 ሰዓት ካልሞላ ስለዚህ ይመጣል እያለችው ነበር። ግን አባዬ ካሌብ እኮ የለም። የትሁት በጣም ለክ ተመስገን ደውሎ አንተ ሽማግሌ ልጅ ከኔ ጋር ነው፣ ልጅን የምትፈልግ ከሆነ ትሁት ስጠኝና ልጅ እሰጥሃለሁ ብሎ ይደራደራል ማለት ነው። ነገር ግን ስለምን እንደምታወራ አስባት። ስለብቸኛው ልጅን አግተ ከሆነ ሞት አቀርበዋል ማለት ነው። ስለዚህ ይልቁንስ ልጅን ብትለቅ ይሻላል እያለ ጮኸበት። እንግዲህ ምርጫዬን ፍላጎቴን እነግራለሁ፣ ካሌብን የምትፈልግ ከሆነ ትሁትን ልትሰጠኝ ይገባል ብሎ አስፈራራው ማለት ነው። ወደ ተመልካቾቼ የዛሬ ቪዲዮ ይመስል ነበር። በቀጣይ እስክንገናኝ ድረስ ሰላማችሁ ይብዛልኝ።